ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 46ኛ ቪዲዮ ነው። ዛሬ በቀኑ በፈረንጆች ኦክቶበር 1 ነው። እንግዲህ ስለ ላንድ የመሬት መንግስት ስለሚያስተላልፍበት ጉዳይ እያወራን ነው። ማለት እንግዲህ የሚሉት ነገር ምንድን ነው? መሬት በገበያ አንድ ያነሱት ሀሳብ ምንድን ነው? መሬት በገበያ ሲተላለፍ ነው ኢኮኖሚካሊ ኤፊሽንት የሚሆነው ዝቅተኛ የህብረተሰብ ክፍሎችንም በአንጻራዊነት ነው አቅማቸውን ባገናዘበ መልኩ ቤት እንዲያገኙ የተመቻቸ ሁኔታን መፍጠር የሚችለው ነው የሚሉት። ሁለተኛ መንግስት ግን ሁኔታው ተጨባጭ ላይ እውነታው ይሄው ቢሆንም መንግስት ግን ግለሰቦች መሬት እየጠየቁት፣ የንግድ ድርጅቶች መሬት እየጠየቁት፣ የሪል ስቴት አልሚዎች መሬት እየጠየቁት እነሱ የሚጠይቁትን ጥያቄ በሙሉ ወደ ጎን አድርጎ እኔ ባወጣሁት ፖሊሲ መሰረት ያንን ፖሊሲ ለማስፈጸም በሚያመች መልኩ ነው መሬት ማከፋፍለው ብሎ ማለት ጆሮ ዳባ ልበስ ብሎ ይጮሃሉ፣ ይቸገራሉ፣ ብዙ ጥንቅጥ አለ። እነሱ የሚሉትን ትቶ እኔ ለፖሊሲ ላወጣሁት ፖሊሲ በሚጠቅም መልኩ ነው መሬት ማከፋፍለው ብሎ መሬት እንደዛ ነው የሚያከፋፍለው። ስለዚህ ምን ማለት ነው? የሀገር የመሬት ጥያቄ አለ፣ ግን መሬት የሚያገኝ ሰው የለም ማለት ነው። ወይም በጣም ሚኒስኩል ነው፣ ዝቅተኛ ነው የሚያገኘው ነው። ነገር ግን ሌላ ያነሱት ሀሳብ ምንድነው? ሁኔታው እንደዚህ ቢሆንም ግን መንግስት ማለት ሁኔታው እንደዚህ ቢሆንም የግል ማህበረሰብ እንግዲህ እዚህ ጋር እንደሚሉት ማለት ራሱ የመንግስት አስፈጻሚ ስንል እንግዲህ በየክፍለ ከተማ ያሉት ይመስለኛል። ብቻ እነዚህ በክልል ከተሞች ወይም በከተማ አስተዳደሮች ደረጃ ያሉ በታች ያሉ አስፈጻሚዎች፣ የግል ቤት ፈላጊዎች፣ የንግድ ድርጅቶች፣ የንግድ ተቋማት እና የተለያየ ህብረተሰብ ክፍል ተወካዮች እንደሚሉት ይሄ የመንግስት ፖሊሲ ማለት የህዝቡን ጥያቄ በሙሉ ረስቶ እኔ ላወጣሁት ፖሊሲ በሚያግዘው መልኩ ነው መሬት ማከፋፍለው ብሎ የሚያከፋፍልበት የሊዝ ፖሊሲው ህዝብ ምንድን ነው የሚባለው ህዝብ የሚያገለግል አይደለም ብለው ተስማምተው እያሉ። በሌላ አማርኛ ምንድን ነው ከሞላ ጎደል አብዛኛው ኢትዮጵያዊ የመንግስት የሊዝ ፖሊሲ ህዝብን እያገለገለ እንዳልሆነ ያውቃል። እየወቀሰውም ነው፣ እየነቀሰውም ነው። መንግስት ግን ምንድን ነው የሚያደርገው ነው። አሁን ለምሳሌ ኢትዮጵያ ውስጥ ያለው መንግስት ምንድን ነው ፕሮጀክት ነው የሚያደርገው። ይሄ እንደዚህ አይነት ያፈጠጡ ትላልቅ እና ደግሞ ቢፈቱ የሚያመጡት ማለት ነው ሶሉሽን ቢሰጥ የሚያመጡት መፍትሄ ከፍተኛ የሆኑ ነገሮች ተቀምጠዋል። ገብቷቸዋል፣ ተቀምጠዋል። ዋደዚ ዶ ምንድን ነው የሚያደርገው መንግስት? ኒውክሌር ልገነባ ነው ይላል። አሰብን ላስመልስ ነው ይላል። ማለት ኮሪደር ላለማ ነው ይላል። በሌላ አማርኛ ምንድን ነው መሰረታዊ የሆነ የህዝብ ጥያቄ ሌላ፣ መንግስት ደግሞ ላስመልስና መፍትሄ ላግኝለት ብሎ የሚሄድበት ጥያቄ ፈጽሞ ሌላ። ይሄን የሚያደርገው ለምንድን ነው? መንግስታቶቹ ለምንድን ነው እውነተኛ አንገብጋቢ የሆኑ እና ደግሞ ምላሽ ቢሰጣቸውና ተገቢ ምላሽ ቢሰጣቸው ከፍተኛ ለውጥ ሊያመጡና የህዝብን ተጠቃሚነት ሊያረጋግጡ የሚችሉ ጥያቄዎችና ሁኔታዎች እያሉ እነሱን እዚህ ጋር አስቀምጦ ሌላ የህዝብን ስነ ልቦናና ሀሳብ በሌላ ነገር የሚወጥር አላስፈላጊ ርዕስ ላይ የሚጠመደው ለምንድን ነው? ይሄ ጂንጎይዝም ነው እንዳልኳችሁ እኔ ስለ ጂንጎይዝም በመጽሐፌ ላይ ጠቅሻለሁ። መጽሐፌን አንብቡ። ጂንጎይዝም ይሄን ነው ኢንተርናል ፖለቲክሱ ሲያቀተው ወደ ውጭ ይወጣል። በአብዛኛው ደግሞ የዚህ አይነት ችግር ያለባቸው መንግስታት ምን አይነት መንግስታት መሰላችሁ? ዴሞክራሲዎችም ያደርጋሉ። ግን ዴሞክራሲዎች ይገርማቸዋል በጣም የሚዛንና የቁጥጥር ነገር ስላለ ሀገሩ ራሱ ማለት ሀገሩ ራሱ ሞረለስ በተወካዮቹ አማካኝነት ወደ አንድ አቅጣጫ መሄድ ካልፈለገ በስተቀር የሆነ ጠባብ የጥቅም ቡድን እዚህ ጋር አንገብጋቢ ጥያቄ ያለ ህዝብን ወደ ሌላ አቅጣጫ ሊመራ አይችልም። ምክንያቱም ይወጥሩታል። በጥያቄ ይወጥሩታል፣ በፓርላማ በወንበር ይወጥሩታል። አሁን ለምሳሌ አሜሪካ ነገር
እንግዲህ መልሰው ካልከፈቱት ዛሬ ገቨርንመንት ሸዳውን የሚባል ነገር አለ። ያልጠላይቅ ነው ገቨርንመንት ሸዳውን ምንድን ነው? ገቨርንመንት ሸዳውን ሊያስብል ይችላል። በጀት እንትን ነው በጀት አናጸድቅም ነው። ስለዚህ በጀት አናጸድቅም ማለት ቬሪ ኢሴንሻል ለሆኑት አገልግሎቶች ካልሆነ በስተቀር ለምሳሌ የፓርክ ጥበቃ ምናምን የዌብሳይት ሜንቴናንስ አሁን ስቴት ዲፓርትመንት ራሱ ዛሬ ሲያወጣ መግለጫ ነው አይዶ አንብባችሁ ነው ፌስቡካችሁ ላይ መጥቶ አይታችሁት ከሆነ ሲል ነበር ማለት በፌስቡኩ ላይ አፕዴት ፖስት አይደረግም መንግስት እንደገና እስኪከፈት እንዲህ አይነት ላይክ ነው ነን ኢሴንሻል ሰርቪሶቹ በሙሉ ዋና በቃ ላይክ ነው ለምሳሌ ትራንስፖርት ምናምን ይቀጥላሉ ምናምን ግን ለምሳሌ አሁን ፓርክ ሄዳችሁ ልዝናና ብትሉ ፓርኮቹ ተዘግተዋል አታገኙም እንደዚህ አይነት ነገሮች ቦታዎች ይዘጋሉ ላይክ ነው ገቨርንመንት ሸዳውን ያጋጥማል ለምንድን ነው ቻሌንጅ ስለሚደራረጉ ነው ይሄኛው ትራምፕ ለሜዲኬር ነው ምናምን የሚባል የጤና አገልግሎት ፈንድ አለ እሱን ፈንድ አላረግም ነው ምክንያቱም ምንድነው እነዚህ ኢሚግራንቶቹ የመጡ ከሌላ ሀገር አሜሪካዊ ያልሆኑ ሰዎች የእነሱን ጤና የምናስጠብቅበት ምክንያት የለም ለእነሱ በነፃ የጤና ሕክምና እንሰጥም ነው እነሱ ደግሞ አይ ስራ እንደዚህ የሚባል ነገር የለም የጤና ምንድነው ነፃ የሜዲኬር ምናምን ሰርቪስ ተጠቃሚው ራሱ አሜሪካዊ ነው እንጂ እነዚህ ጥገኞቹ አይደሉም ስለዚህ በነዛ ሀሳብ ዌልፈሩን መዝጋት አትችልም አይቻልም ብለው ወጥረው ያቆሙታል ነው ማለት ቱ ዘ ፖይንት ገቨርንመንት ሸዳውን አረገ ተብሎ መንግስት ተዘጋ ምክንያት ላይ ነው ተስማምተው በጀቱን ካላጸደቁት ለዚህ ነገር ማለት ያኛውን በጀት ካለቀቅ ለኖርማል የመንግስት ኦፕሬሽን የሚያስፈልጉትን በጀት እኛም አንለቅም ምክንያቱም በድምፅ ብልጫ መጽደቅ ስላለበት ነው እንደዛ አድርጎ አቁመውታል ሰው ምን ልላችሁ ነው አሁን የፈለግኩት መንግስቶቻችን እንደዚህ ማለት ፍሬ ከርሲኪ ናቸው ሁል ጊዜ ነው ማለት ፍሬ ከርሲኪ ሆነው መጨረሻ ላይ በኃይል በጉልበት በምናምን በቃ በነውጥ በጥብጥ በምናምን ተባረው ይጠፋሉ የኃይለሥላሴ የደርግ የኢህአዴግ ታሪክ ይሄ ነው ብልጽግና አሁን እሱን ለመድገም እየተጣጣረ ነው የሚመስለው ጉዳይ አለበት ስንት ጉዳይ ወሳኝ ጉዳይ አለበት ገብቷቸዋል ግን አቅም የለውም ህገ መንግስት መቀየር እንዳለበት ነፃና ዲሞክራሲያዊ ስርዓት ማስፈን እንዳለበት ምርጫ ነው ፌር ኤንድ ምናምን መደረግ ለምን እንደዛ ከሆነ ስልጣኔ ይለቃለሁ ብለው ስለሚፈራ ነው ሌላ ምክንያት ያለው ይመስላችኋል ናቲንግ ነው እዛ ጋ ያለው ህዝብ ልታገለግል ከሆነ ማለት ወንድ ጠፋ ኢትዮጵያ ውስጥ ስልጣኑን መስዋዕት ለማድረግ የሚፈልግ እውነተኛ ሰው ነው ነፃና ዲሞክራሲያዊ ምርጫ በኢትዮጵያ ውስጥ ተደርጎ እኔ ስልጣን ብለቅ ያንን እንደ ድል ቆጥረዋለሁ ብሎ የሚያስብ ሰው ኢትዮጵያ መፍጠር አልቻለች አያሳዝን ገብቷቸዋል ሪሊ ይህም ስልጣኑ ነው ማለት በኢትዮጵያ ውስጥ ፍትሃዊ ነፃ ኮምፒቲቲቭ የሆነ ምርጫ ተረጋግጦ ዲሞክራሲያዊ ስርዓት ዳብሮ ህዝብ ማለት ያመነበት የተሳተፈበት ነፃና ፍትሃዊ ምርጫ ተደርጎ በዚህ ነፃና ፍትሃዊ ምርጫ ከተሸነፍኩ ልሸነፍ ሪስክ ወስዳለው ብሎ የሚል ኢትዮጵያዊ ጠፋ ይሄን ማለት ማመን አቃተን መቀበል አቃተን እና መሪዎቻችን ምንድን ነው ማለት ስልጣናቸውን ማስከበር ስለሆነ ፕራይመሪ ኦብጀክቲቫቸው ስታተስኮን ማስጠበቅ ስለሆነ ፕራይመሪ ኦብጀክቲቫቸው እና በዛ መሰረት ስለሆነ መስራት የሚፈልጉት ሳክሪፋይስ ያደርጋሉ ማለት ይባዝናሉ ማለት ትኩረት ነው ቅድሚያ ምን መሰጠት አለበት የትኛው ነገር ላይ ላተኩር ይሄን የመሰለ ህዝብ ሁሉ ተስማምቶ እየጠየቀህ ነው ልቀቀው አንሳው የሊዝ ህጉን ህገ መንግስቱን ቀይረው ሀገር የሚዋቀርበትን አግባብ ቀይር በመቃብሬ ላይ ያሉ በመቃብራቸው ላይ ነው የኢትዮጵያ መንግስታት ለውጥ የሚመጣው እና እሱን እያልኩ ነበር ማለት ነው ምክንያቱም እዚህ ጋር አሁን እንደምታዩት ፎከስ ግሩፕ ዲስከሽንስ ዊዝ ሎካል ገቨርንመንት ኦፊሻልስ እንግዲህ
ትኩረትን ማለት ነው በጉዳዩ ላይ ውይይት ያደረገ ስናደርግ ሎካል ገቨርንመንት ኦፊሻል እንግዲህ በታች ያሉ አስፈጻሚ አካላት ሬስፖንሲብል ፎር ኢምፕሊመንቲንግ አርባን ሊዝሆልድ ፕሮክላሜሽን፣ የፕራይቬት ሊዝሆልድ የግል ቤት ፈላጊዎች፣ ቢዝነስስ የንግድ ተቋማት፣ አራተኛ የተለያዩ ውክልና ያላቸው ቡድኖች ኦል ይልድድ ሴም ኦፒኒየን አንድ አይነት አስተያየት ነው የሰጡት። ሊዝሆልድ ሲስተም ኢዝ ናት ማለት በተግባር ያሉት ማለት ነው። ሊዝሆልድ ሲስተም ኢዝ ናት ሰርቪንግ ጀነራል ፐብሊክ ህዝብ እያገለገለው አይደለም። ይሄንን የሚያክል ጉዳይ አስቀምጠ መንግስት ግን ይሄ እየቀረበለት በምንድን ነው የተጠመደው ነው? የሊዝሆልድ ህግ በመለወጥ ላይ ነው? ህገ መንግስት በመለወጥ ላይ ነው? አገር በማስተካከል ላይ ነው? አይደለም። የግብርና ኤክስፖርት አሽቆልቆሎ መሬት እየነካ ነው። 130 ሚሊዮን ህዝብ የራሱ ወደብ ማይኖረው ከሆነ ከፍተኛ ብጥብጥ ይፈጠራል ብሎ ዝም ብሎ አተካራ ነው የሚፈጥረው። ምንም ስለሚያደርግ አይደለም። የህዝብን ስነ ልቦና በዚህ ጉዳይ ላይ ለማተኮር ነው። ለምን ህዝብ ይህን ጥያቄ እየጠየቀው ነው። ኒውክሊየር ይላል። ኒውክሊየር እኮ ኃይል አያስፈልገንም አይደለም። ሃይድሮ ኤሌክትሪክ ፓወር ሚንሶቻችንን ኤግዞስት አድርገን አልጨረስንም። አሜሪካኖች ያወጡትን ጥናት ሂዱና እዩ። ኢትዮጵያ ጂኦተርማል በሉት፣ የፀሐይ ብርሃን በሉት፣ የውንድ በሉት፣ ምንድነው ስሙ የውሃ በሉት ከፍተኛ ኃይል የማመንጨት አቅም አላት። እና ማመንጨት አይደለም አመንጨታ ሀገሯን በሙሉ የኤሌክትሪክ ኃይል ተጠቃሚ ማድረግ ትችላለች። ደርሰን ሄደን ስለ ኒውክሊየር የምናወራው ለምንድን ነው? ችግር አለው አይደለም። ላይክ ነው ኒውክሊየር አንድ ጥሩ ከሚባሉ የኃይል አማራጮች ነው፣ ግን በጣም ኢንቨስትመንት ይጠይቃል። ገብቷችኋል? ምን ልናደርገው ነው? ኢትዮጵያን ምንፈጥራት ወይም ኢትዮጵያን ምንገነባት ኃይል እያመነጨች ለአፍሪካ የምታከፋፍል ሀገር ለማድረግ ነው ወይስ ኢትዮጵያውያኖችን የኤሌክትሪክ ኃይል ተጠቃሚ፣ የ5G ተጠቃሚ፣ ኢንተርኔት ሰብስክሪፕሽን ያላቸው ሰዎች ማድረግ፣ ኑሯቸው ደረጃቸውን ማሻሻል፣ የራሳቸውን ቤት የሚያገኙበትን ላይክ ነው የኢትዮጵያኖች ለማድረግ ነው ወይስ ከኃላፊነታችን እንደ ሰነፍ ተማሪ ፎርፌ የወጣን አንድ ጊዜ ስለ አሰብ ጉዳይ አንድ ጊዜ ስለ ኒውክሌር እያወራን ሀገር ልናራኩት ነው? ምንድን ነው ዓላማችን? እኔ እንደሚመስለኝ ዓላማችን ኃይል ማመንጨት ብቻ አይደለም። ማለት ዜናውን ሪፖርተር ላይ ነው ያየሁት ዛሬ ጠዋት። ኢትዮጵያ እኮ ኬንያ ምን ይላል አርዕስተ ዜናው መሰለኝ። ማለት መሄድ እንችላለን። እኔ አሁን ወደዛ መሄድ ስላስጠላኝ ኬንያን ከኃይል ፈቀረቃ አውጥታታለች። ራሷ ፈረቃ ውስጥ እየኖረች እንዲህ ልንል ነው? ይሄ ነው ወይ አድቬንቸራችን? ይሄ ነው ወይ ግባችን? ይሄ ነው ወይ የኢትዮጵያዊነት ተልኮ? ይሄ ነው ወይ የኢትዮጵያዊነት ግቡ? እና አሁንም አምጥተን ሌላ ኒውክሌር አመንጭተን የራሻ ኦሊጋርኮችን እዚህ አምጥተን ኒውክሌር ፓወር አመንጭተው እነሱ ለአፍሪካ ኃይል ማሰራጫ ሰብስቴሽን እንዲያደርጉን ነው እንዴ ሀሳቡ? አይ ዶንት ማይንድ ላይክ ነው ቢዝነስ ነው ያመጣል፣ ላይክ ነው የውጭ ከረንሲ ያመጣል ምናምን። ከሱ በፊት ግን ፕራዮሪቲ አለ። ፕራዮሪቲ ኢትዮጵያን ሰብስቴሽን ማድረግ አይደለም ነው። የራሻ የኒውክሌር ኦሊጋርኮች መጥተው እዚህ ምናምን ገንብተው ኤሌክትሪክ ለአፍሪካ እያከፋፈሉ ከዛ በኋላ ምናምን ሼር አድርገው ከእንትን ጋር ሊጠቃቀሙ ማለት ነው። እንደዚህ አይነት ሀገር ለመፍጠር ነው ወይ? እሱ አይደለም ግባችን። እሱ ግባችን የሚሆነው መቼ ነው? ሀገራችንን በኤሌክትሪክ አጥለቅልቀን ዜጎቻችን በሙሉ የኤሌክትሪክ ተጠቃሚ ሆነው ኢንተርኔት ገብቶላቸው ምናምን ከዛ በኋላ ከፈለግን ቴሌኮሙን እናውጣው፣ ከፈለግን ኤሌክትሪኩን እናውጣው፣ ከፈለግን ዋሬቨር እናውጣው። መጀመሪያ ግን እኛ ሳንበላ የእኛ ዜጋ የእኛ ሀገር ሰው ሳይጠቀም በሱ አናት ላይ ኤሌክትሪክ እያስተላለፍን ኬንያ ከፈረቃ ወጣናት፣ ጅቡቲን ከፈረቃ ወጣናት፣ ደቡብ ሱዳን ከፈረቃ ወጣናት ልንል ነው ወይ?
ለታንዛኒያ እኮ ኤሌክትሪክ ሸጥን። እሱ ነው ወይ ኦብጀክቲቭ? ኤሌክትሪክ ማይን ማድረግ ነው ወይ? ዝም ብሎ ትርጉም አልባ የዲፕሎማሲ አተካራ መፍጠር ነው ወይ? ያለ ጊዜው ያለ ወቅቱ ወደብ ምናምን እያሉ አተካራ መፍጠር ነው። ያ ነው ወይ የኢትዮጵያዊነት ግቡ? እሱ አይደለም ለኔ የኢትዮጵያዊነት ግቡ። የኢትዮጵያን ሕዝብ ተጠቃሚ ማድረግ ነው። የኤሌክትሪክ፣ የኢንተርኔት፣ የቤት ባለቤትነት፣ የዘመናዊ መንገድ፣ የተሟላ የጤና አገልግሎት፣ ጥሩ የትምህርት ሽፋን፣ የስራ እድል ምናምን ተጠቃሚ ካደረግን በኋላ ከዛ በኋላ አይዶ ማይንድ እንደው ብናጣ ነው። ከዛ በፊት ነው ያን ጊዜ ወደብ እንዴትም አድርገን ለማግኘት ራሱ ጉልበቱ ራሱ አቅሙ ይፈጠራል። ኢት ውድ ቢ ማች ኢዚየር ነው በስምምነቱ ሆነ በጉልበቱም ሆነ ነው። ገና የሆነች ነገር አንቀርቅበን የሆነች ነገር ስለያዝን እችን መሰረት አድርገን ነው አሰብ ወያኔ በዚህ አስገብቶ በዚህ ምናምን ብሎ በቃ ነው አልፏል ነው ስተት ነው አንኮስችነብል ቢያንስ እንደኔ እምነት ነው የምላቸው። ኢህአዴግ ተሽቀዳድሞ ኤሪትሪያ ነፃ ሀገር ነች ብሎ እውቅና መስጠት አልነበረበትም። የዛኔ አትሊስት አሁን ወደ አሰብ የኔ ነው ብለህ ብትከራከር ያኔ ያዋጣል። እንደው ቢያንስ ነው የምላቸው ነው እኔ ኤርትራ የኢትዮጵያ አካል እንደሆነች ነው ማቀው። ለጊዜው እዛ ያለው አማጺ ቡድን ቦታውን ተቆጣጥሮታል። በትስ ማይን ብለህ ካልክ የተወሰኑ ሀገሮች እውቅና ይሰጡታል። ግን ዩናይትድ ኔሽን ስፔሻሊ ደግሞ ሴኪሪቲ ካውንስሉ ኤርትራን እንትን አባል ነች እስካላለ ድረስ ኤርትራ ነፃ ሀገር አትሆንም። ብትሆንም እንኳን በጉልበት ነው የዓለም አቀፍ ሕጉን ስለሚቃረን በጣም ኢምፖርታንት ነገር ከሌለ በስተቀር ለኤርትራ የሶቨርኒቲ እውቅና የሚሰጣት አይኖርም ነበር። ስለዚህ ሌጋል ግራውንድ ይኖርሃል። አሁን እኮ ሌጋል ግራውንዱን አስወጥተህ ጨርሰሃል። ሌላ ሌጋል ኬዝ ካልፈጠርክ በቀር አይመጣም። ሌላ ሌጋል ኬዝ ፈጥረህ ምናምን ብለህ ተዋክተህ የምታስመልስበት ደግሞ አንገብጋቢ ምክንያት የለም። ከሱ የቀደመ ብዙ አንገብጋቢ ነገር ስላለ ይሄ ማለት ነው። ለምሳሌ ከተምነትን ብናስፋፋ የምንፈጥረው የስራ እድል፣ የምንፈጥረው የኢኮኖሚ አቅም፣ የምንፈጥረው ፎርማል ኢኮኖሚ ወዘተ በጣም ብዙ ነው። በት ዋት ዊ አር ዱዊንግ ኢዝ ከንቱ ነገሮች ላይ የተሰማራን ነው። ለምን ህዝባዊ ተሳትፎ የለም? ሪሊ አካውንተብል የሆነ ገቨርናንስ ሲስተም አልፈጠርንም። ፖለቲከኞቻችን ሁል ጊዜ ትከሻቸውን እያዩ የሚኖሩ ሰዎች ናቸው። ስጋ ላይ እንትን ነው ምንድን ነው የሚባለው? የዛፍ ላይ እንቅልፍ ነው ስልጣን። ቢኮዝ they are insecure because they come in not the right way። ስለዚህ ኢንሰኪዩር ስለሚሆኑ ያን ኢንሰኪዩር የሆነ ስልጣንና የብዙ ኢንትረስቶች ግጭት ውጤት የሆነ ስልጣን ማለት ያ ኢንትረስት ምን ይሆናል መሰላችሁ? ዴሞክራቲክ በሆነ መልኩ ስልጣን በማይያዝበት ጊዜ ብዙ ጊዜ የሆኑ ተላላኪ ፍላጎቶችን አርኪ ነው የሚሆነው። ስለዚህ እንግዲህ የሆነው ሆኗል፣ ያለፈው አልፏል። ለወደፊቱ ግን ገብቷቸዋል። ዲሞክራሲ ነው ከዚህ አይነት አሁን ለምሳሌ ይሄ ቀውስ ተፈጥሯል አለ በቃ እየኖርንበት ነው፣ ኖረውበታል አባቶቻችንም ማለት ከኃይለ ሥላሴ ጊዜ ጀምሮ ነው ዘመናዊ ኢትዮጵያዊነት ከተፈጠረ ጀምሮ ኃይለ ሥላሴ፣ ደርግ፣ ኢህአዴግ፣ አሁን ብልጽግና በዚህ አባዜ የተያዙ ናቸው። በቃ መውጫ የላቸው። በራይ ሆፕ ኮምፕሊትሊ ኦቨርኦል ይደረጋል የዚህ ሀገር ስርዓት ብዬ አስባለሁ። ያኔ ሲደረግ ከእንደዚህ አይነት አደጋ ሊታደገን የሚችለው ብቸኛው ነገር ማለት በአንጻራዊነት ነው፣ በፍጹም ሳይሆን አሜሪካም የፖለቲካ ስልጣን ሃይጃክ ሊደረግ ይችላል። ግን ይገርማቸዋል፣ ይያዛል። ነገርኳቸው ነው መንግስት ሸዳውን ማድረግ ይችላሉ። ሀሳብ ነው እንደዚህ ይወጠራል። ዲሞክራሲያዊ ብጥብጥ ሳይነሳ ምን ሳይል ዲሞክራሲያዊ በሆነ መልኩ የኃይል ሚዛኑ ነገሩን ስርዓት ያስይዘዋል። የቁጥጥርና ሚዛኑ ነገር እንትን ያረግበዋል፣ መሬት ያስረግጠዋል። እና
እንግዲህ ችግሩ ይሄ ነው። ያያችሁት ነው ላይክ ነው ችግር እየተነገረው መንግስት ስለ ጉዳዩም ሲያነሳውም እኔ ሰምቼ አላውቅም። ገብቷችሁ ሲያነሳም ሰምቼ አላውቅም። ራዘር እነዚህን ጉዳዮች ለመሸፋፈን ኮሪደር ልማት ይላል፣ ኒውክሊየር ይላል፣ አባይ ግድብ ራሱ ተገድቦ ያለቀ ግድብ አስጨረስኩ ብሎ ባካንድ ይሰራል። የማይሰራው ነገር participants in FDG opine that the government's prioritization of its programs IHDP over private sector interest is one of the root causes of the dysfunction። እንግዲህ ተሳታፊዎቹ በምክክሩ ላይ የተሳተፉ ሰዎች መንግስት ለራሱ ነው ቅድሚያ የሚሰጠው ነው። ለምንድን ነው ለራሱ ቅድሚያ የሚሰጠው? ግልጽ ነው አንዱ ወይ እንግዲህ ማለት ነው ጥሩ መልካም ሀሳቢዎች ከሆነ ለራሱ ለምሳሌ ለኮንዶሚኒየም ቅድሚያ የሚሰጠው ነው። እውነትም እንደዛ በማድረግ ህዝብ ጠቅማለሁ ብሎ ያስባል ብለን አስበን ነው። ካልሆነ ግን ያ የፕሮግራሙ አካል ነው። እኔ እንደምረዳው አሁን የኮንዶሚኒየምን ለህዝቡ ብቻ ብሎ አይደለም የሚገነባው፣ ራሱ ለሚፈጥራቸው ለነዚህ የልማት ድርጅቶች ለሚላቸው ጥቃቅንና አነስተኛ ለሚላቸው የአቅም ፈጥሮ ምናምን ብሎ ሲጨርስ ነው አሁን ወጥቶ አቁም ያለው የሚለው ነው የኮንዶሚኒየም ግንባታ። ለምን አሁን እነዚህን ካምፓኒዎች አቅም ፈጥሮ ምናምን ብሎ አስቀምጧቸዋል እንጂ ስላከሰረው ፋይናንሻሊ ሰስተነብል ስላልሆነበት ነው ያቆመው። አሁን በነሱ አሰስመንት ፋይናንሻሊ እኔም መስሎኝ ነበር። ምክንያቱም ትቀበላላችሁ፣ ገብቷቸዋል። ሰው መረጃ ቁጥር ሲወረውርባችሁ ያው ማታውቁት ነገር ስለሚኖር አክሰፕት አደርጋላችሁ። በ383 ሺህ ቤት 5.3 ቢሊዮን ዶላር ወደ ብር ስትቀይሩት እንግዲህ በ50 ብር እንኳን ብትቀይሩ ማለት በ50 ብር ሲቀየር ወደ 262 ሚሊዮን ምናምን 265 ነው ዋሬቨር 265 ሚሊዮን ቢሊዮን የኢትዮጵያ ብር ይመጣል። በቤት ስትለውጡት ወደ 681 ሺህ ለእያንዳንዱ ቤት እየደጎመ ነው ሲላችሁ ጤነኛ አይደለም እንዴ? ለእያንዳንዱ ቤት 600 ምናምን ሺህ ብር ደጉማለሁ ብሎ ሲነሳ እንዴት ቢያስበው ነው ምናምን ብላችሁ ግራ ነው የሚገባችሁ ስትነሱ ስታዩት ማለት ነው። ትሩዝ ግን እውነታው ግን ምንድን ነው? ቤሳቤስቲን ሰብሲዳይዝ አያደርግም፣ ከኪሱ አውጥቶ ነው ማለት። እሱ ሰብሲዲ የሚላቸው ለምሳሌ መሬት ራሱ መሬት የኔ ነው ስለሚል መሬቱን ስላልሸጥኩልህ which means ነው በገበያ ዋጋ ሳይሆን እኔ ነው ወስጄ ራሴ ስለሆነ የሰራሁት ምናምን የተጠቀምኩት ማቴሪያል የራሴን ስለሆነ ወዘተ ወዘተ ያንን ተጠቅሜ ከገበያ ካለው ዋጋ አንጻር በዚህ እየሰጠው ነው እና ከስሮ ነው ለህዝቡ የሚያስተላልፈው ብሎ ለማለት ያስቸግራል። ምክንያቱም ቤዚክ ፋንክሽናሊቲ ነው የሚሰጠው ነው እና ብዙ ግብአቶች ደግሞ በርካሽ አድርጎ ተጠቅመው ነው የሚሰጠው እና አይኤችዲፒን የሚያስቀድምበት ምክንያት አይኤችዲፒ ወይም ደግሞ ኮንዶሚኒየሞቹን የሚያስቀድምበትና ለራሱ የሚወስድበት ምክንያት እኔ ለህዝቡ ስላዘነም አይመስለኝም ነው። ለህዝቡ ቢያዝን ኖሮ ኪሳራው ጥቂት ስለሆነ ነበረ ያስቀጥለው ነበር ነው። ፊዚካሊ ማለት በበጀት ደረጃ ሰስተነብል ስለሆነ አይደለም ያቆመው። የምፈልገውን የግንባታ ሙያተኞች እና ድርጅቶች፣ ተቋሞች፣ ፋይናንስ አቅም ምናምን ፈጠር ያለው ከዚህ በኋላ ከነሱ ቤት ግዙ ለማለት ነው እኔ እንደምረዳ ገብቷቸዋል። ስለዚህ ለራሱ ቅድሚያ ይሰጣል። ስለዚህ የጥቅም ቡድን እየሆነ ነው የሚመስለው። ኢንትረስት ግሩፕ መንግስት ህዝብ አገልጋይ ሳይሆን ኢንትረስት ግሩፕ እየመሰለ ነው የሄደው። ግን ይሄንን ሀሳቡ ይነሳል። ለምንድነው ቼክ ልናደርገው ያልቻልነው? ለምንድነው እንደዚህ አይነት ውይይት አደባባይ ወጥቶ የማንወያየው? ዴሞክራቲክ ስርዓት የለም። ገብቷቸዋል። የፖለቲካ ፓርቲዎቹም ተደራጅተው በስለው ደረጃቸው አድጎ እንደዚህ አይነት አሁን ዝም ብለው ቡራ ከራዮ ከሚያወሩ በዚህ በኩል 3 መኪና ተጠለፈ፣ እንትናን ያዘው፣ እንትናን ገደለው፣ እንትን ነው ሌብነት ነው፣ ኤርትራ በዚህ ልትገባ ነው ምናምን ብለው እኔ የኤርትራ መንግስትም እዚህ ውስጥ ላይክ ነው ወዳጅ ነው የሚመስለኝ፣ ተጠቃሚ ነው፣ የራሱ ኢንትረስት አለው።
እዚህ ውስጥ ገብተው ዝም ብለው ማለት የሚጎደፍሩትና የሚዘባርቁት የሆነ ኢንትረስት ግሩፕ ስለሆነ ነው፣ የጥቅም ግሩፕ ስለሆነ ነው። ስለዚህ ሲቪክ ካረግ ነው፣ ህዝባዊ ካደረግ ነው የጥቅም ግሩፕ ሊቀርብ አይችልም። ግን ማለት አንዳንዴ ሌባን ጠባቂ ማድረግ ነው ይባላል። ምን ያህል ፕራክቲካል እንደሆነ ባላውቅም አንድ ሰው እየሰረቀ የሚያስቸግር ከሆነ ግምጃ ቤት አድርጉት። ማለት የሚሰርቀው ስለማይታይ ነው። ገብቷቸዋል። እንትን ሆኖ ዝም ብሎ መደበኛ ሰው ሆኖ እና የመስረቅ ልዩ ችሎታ ስላለ ማለት መሽሎክሎክ አለመታወቅ ነው፣ ዱካውን መደበቅ ምናምን ስለሚችል ለዛ ነው የሚሰርቀው። ነገር ግን ኃላፊነት ላይ ካመጣችሁትና ካስቀመጣችሁትና አካውንተብል ካረጋችሁት which means in other words ከጠፋ ተጠያቂ የሚሆን ከሆነ ሌባን ሌባ ቢሰርቀው ምን ያህል ይገርመው ነው ምናምን እንደሚባለው የመሰረቅ ቻንሱ ይቀንሳል። ምክንያቱም he knows all the tricks and he controls it እና ማለት መጨረሻ ላይ ዞሮ ዞሮ አብዛኛው ፖለቲከኛ ሌባ ሊሆን ቢችልም ግን ሌቦችን ካወዳ ላይ ነው ሁለቱ እንዳይስማሙ ካረጋቻቸው ይጠባበቃሉ እርስ በርሳቸው። ይሄኛው ሊሰርቅበት የሚሄድበትን መንገድ ይሄኛው ያውቀዋል። ስለዚህ አይፈልግም እኔ ባልበላ አንተ በላ አይለውም። አንተም አትበላም እኔም አንበላም፣ ህዝቡ ይጠቀማል ነው የሚለው። ላይክ ነው that's a common psychology። ስለዚህ ግልጽ ብናደርገው ማለት ሀገር መከላከል፣ የሀገር ደህንነት ማስከበር፣ የበላይነትን ማረጋገጥ የፖሊስ የደህንነት የመከላከያ ስራ ሆነው እነሱን ከፖለቲካ አውጥተን ሀገር መከላከል ማንም መጣ ማንም ስራቸው በሀገሪቱ በተቀመጠው ህገ መንግስትና ህግ መሰረት ህግ ማስከበርና የህዝብን ሰላምና ደህንነት ማረጋገጥ ምናምን ሆኖ እነሱን እዛ ጋር ወስደናቸው ፖለቲከኞቹን ግን በጉዳይ ላይ ተወያይታችሁ ህዝብ የሚደግፈውን ሀሳብ ይዞ የመጣው ተወዳድሮ ተመርጦ አሸንፎ ይገዛል የሚልበትን ስርዓት ካረጋገጥንና ከዚህ መንገድ ወጥቼ በጉልበት ስልጣን ይዛለው የሚለውን ሰው መከላከያውም ደህንነቱም ፖሊሱም ስርዓት የሚያስይዘው የፍርድ ቤት ስርዓቱም አብረው ማለት ነው። መከላከያውና ደህንነቱና ፖሊሱ ብቻ ሳይሆን የህግ ስርዓቱም አብሮ በህግ አግባብ ሰውየውን የሚያርቀው ከሆነ አደብ የሚያስገዛው ከሆነ በአንጻራዊነት ተወደደም ተጠላም ለምርጫ ሲሉ ለመወዳደር ሲሉ ትርጉም ያለው ውይይት ማድረግ ይጀምራሉ። አሁን እንደዚህ አይነት ብሔራዊ ስምምነት ካለ ቀላል ነው። እንደዚህ አይነት ብሔራዊ ስምምነት ያለውን ሀሳብ ይዞ መጥቶ ህዝብ የሚያገለግል አጀንዳ ይዤ መጥቻለሁ። ይሄኛው አሁን ስልጣን ላይ ያለው መንግስት ግን ዲስፋንክሽናል ነው። ምክንያቱም ህዝብ ማገልገል አይደለም የኔን ፖሊሲ ለማስፈጸም ነው የሚለው። የኔን ፖሊሲ ለማስፈጸም ብሎ ደግሞ ሲሄድ የሚሄድበት አንዱ መንገድ ኮንዶሚኒየም ገነባለው ነው። እንዳትታለሉ፣ ኮንዶሚኒየም ማለት ለእናንተ ብሎ አይደለም የሚገነባው፣ የራሱን ገንቢ ድርጅቶች ለማጠናከር ነው፣ ለነሱ ሀብት ለመፍጠር ነው። እሱን ካረገ በኋላ አሁን እንደምታዩት ኮንዶሚኒየም በዋጋ ቢያስተላልፍም እንኳን ከስሬ ነው ያስተላለፍኩትና ከዚህ በኋላ ከስሬ ማስተላለፍ አልችልም፣ አቅም የለኝም ብሎ ጥሎ ነው የወጣው ብሎ አጋልጦት የተሻለ የሊዝ ፖሊሲ አማራጭ ይዞ መጥቶ ተወዳድሮ በሱ ይሁንታ አግኝቶ የፖለቲካ ስልጣን ይዞ ያንን ሊፈጽም ይችላል። ያኛውም ተቃዋሚ ደግሞ የሚቃወምበት ላይክ ነው። ይህን አቅም እስኪያመጡ ግን ጊዜ ይወስዳል። ምክንያቱም እንደምናያቸው አሁን እንዳልኳችሁ እንትን ናቸው ነው ሪሊ ኢትዮጵያ ውስጥ ተቃዋሚ ፓርቲ ያለ ለማለት ያስቸግራል። ተላላኪ ናቸው ሁሉም። ለምን? ሆዳዳሪ ስለሆኑ። የፖለቲካ እንትን በእንትን አይመጣም ነው። ገብቷቸዋል። ጥሩ የፖለቲካ ፓርቲነት ብሔራዊ ካፒታል ነው፣ ብሔራዊ ሀብት ነው። ያ ዝም ብሎ አይመጣም ማለት ፓርቲ ጊዜ ተወስዶ ማለት ጊዜ ወስዶ የሚገነባ ነገር ነው። ኢት ቱክ ታይም
እና አሁን ያሉት አብዛኛዎቹ የግለሰብ ፓርቲዎች ናቸው። በተወሰኑ ግለሰቦች ጥንካሬ ስብዕና ላይ በእነሱ ማንነት ላይ ያሉ ናቸውና ምን ልላችሁ ነው? አሁን እዚህ ጋር እንደሚለው ዋናው የችግሩ ምክንያት መንግስት ተነስቶ የራሴን ፖሊሲ ለማስከበር ነው የሊዝ ፖሊሲው የምጠቀምበት፣ ይሄም ደግሞ ዋናው ፖሊሲ ኮንዶሚኒየም መገንባት ነው ብሎ ይሄን ሁሉ ችግር ይፈጥራል። ለምንድን ነው ግን ይህን የሚያደርገው? ይህን ሁሉ ችግር በዚህ መልኩ የሚፈጥርበት ምክንያት ሌላ ተወዳዳሪ ፓርቲ ከሱ የተለየ ሀሳብ አምጥቶ መከላከያውን ሳይፈራ፣ ደህንነቱን ሳይፈራ፣ ፖሊሱን ሳይፈራ ዋስትና ተሰምቶት የተሻለ ሀሳብ አምጥቶ በነፃና ፍትሐዊ ምርጫ በህዝብ ፊት ተወዳድሮ አሸንፎ የተሻለ ነገር መተግበር ስለማይችል ነው። ይሄ አሸናፊ ስለሆነና ማንም ሊነካኝ አይችልም። ምክንያቱም አስቡት፣ ለምንድን ነው ኤቭሪባዲ ኢዝ ቴሊንግ ሂም ኢትስ አዘርዋይዝ ላይክ ነው ከዛ የተለየ ነው ብሎ እየነገረው መንግስት ግን በራሱ መንገድ የሚሄደው ማናለብኝነት እኮ ነው። ምን ታመጣለህ ነው። እኔ ልክ ነው ማረገውን አውቃለሁ። ከገበያ በላይ ኢኮኖሚካሊ ኤፊሽንት ነኝ። ለድሃው ከድሃው በላይ እኔ ያስብለታለሁ የሚል ራስን የማምለክ በሽታ ስላለበት ነው። በዚህ መልኩ ራሱን የሚያመልክ ሰው ደግሞ በሙግት አስረድተኸው አይሆንም። ምክንያቱም የራሱ አስፈጻሚዎች እየነገሩት ነው። በማሸነፍ ነው። ታንሳፈዋለህ። እንዴት ነው የምታንሳፈው? ላይክ ነው በዲሞክራሲያዊ እና በነፃ ምርጫ ብቻ ነው። ካልሆነ ኦንሊ ኦፕሽን ያለው ምንድን ነው? እንደገና ጫካ ገብተህ ታግለህ እሱ ደግሞ በዚህ ዘመን ኢትዮጵያ ውስጥ አይሆንም። ስለዚህ ችግር ውስጥ ነን ነው ባጭሩ ኢትዮጵያውያኖች። እና ለዚህ ደግሞ ዋናው ምክንያቱ የሚሉት የግል መሬት ምንድነው መሬትን ለኤችዲፒ ይጠቀማል ነው። ግን ለኤችዲፒ የሚጠቀመው አሁን ሰው ያልገባው ምንድነው ለህዝብ ብሎ ይመስላል። ለህዝብ ብሎ ግን አይደለም። ማንም ነው የምላችሁ አይደለም። ሀገር ገዛለሁ ብሎ በመንግስት ደረጃ የሚቀመጥ ሰው ግለሰብ ራሱ 600 ምናምን ሺህ ብር ቤት እየደጎምኩ ቀጥላለሁ ብሎ ሊያስብ አይችልም። ወይንም የኢትዮጵያ የቤት ጥያቄ በዚህ መልኩ በእኔ ብቻ ይፈታል ብሎ ሊያስብ አይችልም። ኢት ኖውስ ያ ላይክ ነው መንግስት የተባለው አካል ሄዶ በኋላ ላይ ነገሩ እንደሚቆም ያውቃል። ዓላማው ግን ሌላ ስለሆነ ነው የሚመስለው። Indeed, this option is confirmed by the studies data እና ይሄም ነገር በጥናቱ ላይ በጉዳዩ ላይ በተደረገ ጥናት በመረጃ የተረጋገጠ ነው ማለት መሬት ላይ ባሉት ነገሮች the majority of land use rights transactions in the primary market are allocations to government or government's priority programs at no cost or below market levels። ምክንያቱም አብዛኛው ከተማ ውስጥ የሚሰጡት መሬቶች ለመንግስት ፕሮግራም የሚሰጡ መሬቶች ናቸው። ስለዚህ ይሄን ሁሉ ሰው አንስቶ ፕሮግራም ሲሰራ በራሱ ፕሮግራም መሰረት ነው እንጂ የህዝቡን ተጠቃሚነት አስበው አይደለም። ቅልጥ ያለ ሞል ሰርተ ለድሃ ነው እንዳትለኝ። በካሬ ሜትር አሁን ቲክታክ ላይ ስሰማ ነበር፣ ምን ያህል እውነት እንደሆነ ባላቅም ደላሎች እያሉ እንግዲህ ላይክ ነው ሲያወሩ ሰማለሁ። እኔ 30 ሺህ ያልኩኝ እንጂ ቦሌ አካባቢ በካሬ ሜትር እስከ 80 ሺህ ብር ነው የሚሸጠዋል መኖሪያ ቤት አፓርተማ ምናምን በካሬ ሜትር 80 የሚሸጡ ጥቃቅንና አነስተኛ ድርጅቶች ፈጥረህ እነሱን ካደለብ በኋላ ከኮንዶሚኒየም ገበያ ወጣ አሁን እነሱን ነፃ አድርገህ የምትቀመጠው ለዳው ኢትዮጵያ ህዝብ አስበህ ነው። እኔ እንደዛ ብሎ ለማሰብ ይከብደኛል። እና ባየነው መሰረት እንግዲህ majority of land use rights transaction in the primary markets are allocation to government ለመንግስት የተሰጡ ናቸው። መንግስት ቢሮ ሊሰራበት አይደለም። ኦር ካልሆነ ደግሞ መንግስት ቅድሚያ ለሚሰጣቸው ፕሮግራሞች ናቸው። ምንድናቸው መንግስት ቅድሚያ የሚሰጣቸው?
ለምንድን ነው ለግለሰብ መሬት የማይሰጠው? አዲስ አበባ ውስጥ በቂ መሬት አለ። በሜትር ስኩዌር ያንን ቦታ የሚያስፈልገውን መሰረተ ልማት አስገብቶ አስፓልት ደረጃ ድረስ አድጎ ለመስጠት 1079 ብር ነው የሚፈልገው። 100% ያተርፍበታል። 2000 ብር አድርጎ ያሉትን መሬቶች ለምንድን ነው አከፋፍሎ ማይጨርሰው? ምን እንዳይሆኑ ነው? ሌላ ዓላማ የለውም። ህዝቡ መሄጃ አጥቶ የእሱ ኮንዶሚኒየም ገበያ ተጠቃሚ እንዲሆን ከሱ ኮንዶሚኒየም ገበያ የሚተርፈውና ትንሽ ደግሞ ከፍ ያለ ገበያ አለኝ የሚለው የእሱ ጥቃቅንና አነስተኛ ድርጅት ቤት አምራቾች ላይ ሄዶ እንዲሰለፍለት ነው እንጂ ምን ምክንያት አለ? መሬት አለ ለማልማት የሚያስፈልገው ይሄ ነው። በዛ መልኩ አልምተ አጫርተ ብትሸጠው ያዋጣህል ገንዘብ ታገኛለህ። ለምንድነው ማታረገው? ሌላ ምን ምክንያት አለ? ማን አለብኝ ስለሆንክ ነው? ተጠያቂነት ስለሌለበት ነው። እና ሰው አይደለም ነው ማመን ያለብን። እንደ ሀገር አንድ ማወቅ ያለብን ነገር እገሌ ከገሌ አይደለም። ሰው ቁጥጥር ከሌለበት ቼክ እና ላይክ ነው ተጠያቂነት ከሌለበት ማንም ሰው ይባልቃል። እና ያን የሚያሳየን ነው አት ኖ ኮስት ኦር ቢሎው ማርኬት ቫሊዩ። ስለዚህ መንግስት ላይክ ነው ዋናው ምክንያቱ እኛ ሄደንም እንዳየነው መሬት በአብዛኛው የሚሰጠው ወይ ለመንግስት ነው ወይ ደግሞ እሱ ራሱ ይገባሉ ለሚላቸው ፕሮጀክት ነው። የሚሰጥበትም ዋጋ ወይ በዜሮ ነው ወይም ደግሞ ከገበያው ዋጋ በታች ነው። አጫርቶ በሚሸጥበት ዋጋ አይደለም። የኔ ፕሮግራም ብሎ ለምንድን ነው የሚሰጠው? ከህዝብ በላይ የእሱ ፕሮግራም ምንድን ነው? አንድ ግለሰብ ኢትዮጵያ ውስጥ መሬት ከሚፈልግበት ማለት ለምንድን ነው መጀመሪያ ሲጀምር መንግስት የሆንከው? ሌላ ዓላማ አለ ወይ? የህዝብን ጥያቄና ፍላጎት ፍትሐዊ በሆነ ህጋዊ በሆነ አግባብነት ባለው መልኩ እንድታስተናግድ ነው። አንድ ኢትዮጵያዊ በሀገሩ ተጨባጭ ሁኔታ መሰረት which means እንግዲህ ምን ማለት ነው? 200 ካሬ ሜትር መሬት አሁን ባለው ገበያ 400 ሺህ ብር በሚያወጣበት መንገድ ነው መቅረብ ያለበት። እንደዛ እያረክ ነው ወይ? ከዚህ የተሻለ ያንተ የተመረጠ ፖሊሲ ፕሮግራም ምን ሊሆን ይችላል? በህጋዊ መንገድ 100% አትርፈህበት ከዛ በኋላ የመሬት ግብር እየተቀበልክ በሚሆን መልኩ ለእያንዳንዱ ኢትዮጵያዊ ያለህን መሬት ማቅረብ ስትችል ያንን ሳታደርግ ቀርተ ከዚህ የተሻለ ሌላ ፕሮግራም አለኝ ልትል ምን ትችላለህ? ከዚህ ውጭ የኢትዮጵያ መንግስት የኢትዮጵያ ህዝብ የኢትዮጵያ መንግስት የሚፈልግበት ምክንያት አለው? ዜሮ። ኦልራይት at no cost or below market level only a small portion of land parcels in Addis Ababa just 7% are auction for land users in the private sector 7% ብቻ ነው ላይክ ነው 93%ቱን በዚህ በአሎትመንት ነው ያከፋፈለው። እየከሰርክ ከመሬት ልታገኝ የሚገባውን ገቢ ሳታገኝ ለራስህ ኔምሊ ለኮንዶሚኒየም ወዘተ የምታከፋፍልበት ምን ምክንያት አለ? ሌላ እንዳልኳቸው አሁን ተራ የሆነ የራስን ካምፓኒዎች የራስን ድርጅቶች የመፍጠርና ሪል ስቴት ማርኬቱን ተቆጣጥሮ በራሱ ካምፓኒዎች ምናምን ነው ሲያምሮ ይቀራል። አበላትም ነው ትከስራት አለ ከመጣ ማለት ነው ትክክለኛው አሰራር። ስለዚህ በጊዜ ቤትህን ማሰናዳት ነው ያለብን። ላንድ ፕሮዳክሽን ኢን አዲስ አበባ ይላል። እንግዲህ ይሄን ፓይ ቻርት እንደምታዩት ነው 58%ቱን ለመንግስት ይዞታ ወሰደው ይላል። እዚህ ጋር ይሄ ቢጫው ማለት ነው። እዚህ ጋር ደግሞ ይሄ ዳርክ ብሉ ወይም ብሉ ብላክ የሚባለው አይነት ነገር 35%ቱን ነን ገቨርንመንታል ዩዝ which means መንግስት ለሚፈልጋቸው ለራሱ ፕሮግራም ነው የሰጣቸው። ይሄ የ2012-13 እስከ 16-17 ላይክ ነው የመጀመሪያው ጂቲፒ ላይ ያስፈጸመበት መንገድ ነው።
7%ን ለግለሰቦች ሰጣቸው። ይሄ ነው ግራፉ የሚያሳየው። ፐብሊክ ሊዞል ሲስተምስ ኤግዚስት ኢን ካንትሪስ አዝ ዳይቨርስ አዝ አውስትራሊያ ላይክ ነው። ፉትኖቶቹን እያነበብኳቸው ነው ሚስ ያደረግናቸው ሀሳቦች እንዳይኖሩ። አውስትራሊያ፣ ኔዘርላንድ፣ ስዊድን፣ ቻይና፣ ማላዊ፣ ዩክሬን፣ ዩናይትድ ስቴትስ ኦፍ አሜሪካ ኤንድ እስራኤል ፐብሊክ ፍሪሆልድ ኤንድ ፕራይቬት ሊዞልድ ሲስተምስ ካን ኮኤግዚስት ኢን ዘ ሴም ካንትሪ ፎር ዴኬድስ እና ላይክ ነው። እንግዲህ ልምድ ቅሰሙ ነው። ሊዞልድ ሲስተም የመንግስትና የግል ሆኖ በተለያየ ሀገር ሊኖር ይችላል። የተለያየ ላይክ ነው እንትን ነው እንግዲህ አሁን እንደሚመስለው ለምን የእነዚህን ሀገሮች የመሬት አስተዳደር ህግ አይታችሁ አጥነታችሁ ከራሳችሁ ጋር ኮምፔር አድርጋችሁ ቢያንስ የሆነ መልክ አታስይዙትም ነው። ለምንድን ነው ኤቭሪቲንግ ፕራይቬት ማለት ነው ፐብሊክ የምታደርጉት የመንግስት የምታደርጉት? አሁን በተደረደሩት ሀገራት ማለት ነው እንግዲህ በአውስትራሊያ፣ ኔዘርላንድ፣ ስዊድን፣ ቻይና፣ ማላዊ፣ ዩክሬን፣ ዩናይትድ ስቴትስ ኦፍ አሜሪካ እና እስራኤል በጋራ ነው የሚኖሩት። የግል መሬት አለ፣ የመንግስት መሬት አለ። እና እንደዚህ አድርጋችሁ ማድረግ ትችላላችሁ። ለምንድን ነው ኤቭሪቲንግ what does it mean? ኮንስቲትዩሽናችሁ ህገ መንግስት ስም ራሱ ኮንስቲትዩሽን ብሎ ለመጥራት ራሱን ስላለ እንግዲህ ያው በሱ ስር ስላለ ተጠላም እንደዛ ብለን መጥራት ስላለብን ነው እንጂ ኮንስቲትዩሽን የሚባል አይደለም ነው። Urban land allocation in Ethiopia is a government process implemented by city government and consisting of two main types. Firstly, there is a direct allotment of land parcels by city governments to land users from the public and private sectors. In this case, benchmark prices is used. Secondly, there is auction. ያው በሁለት መንገድ ነው፣ ወይ በምደባ ይሰጣል ወይ ደግሞ በጨረታ ይሰጣል ነው። አዲስ አበባ 88% ላይክ ነው ከ2005 እስከ 2009 ባለው የበጀት ዓመት ውስጥ was allocated to government ላይክ ነው። እና አሁን ለምሳሌ እንግዲህ በፈረንጆቹ ማለት ነው ከ2005 እስከ 2009 በነበረው ጊዜ ውስጥ 88%ን ለገቨርንመንት ነው የተሰጠው ነው ይላል። እና ከዚህ ውስጥ 35%ቱ ለኮንዶሚኒየም ተሰጠ። ከዚህ ከጠቅላላው ማለት ነው 20%ቱን ላይክ ነው ምንድነው እነዚህ ሚዲየም ኤንድ ስሞል ኢንተርፕራይሰስ የሚባሉት ጥቃቅንና አነስተኛ ድርጅቶች ለሚባሉት ከፍተኛ 20% ነው የሰጣቸው ሰው ላይክ ነው። 14% ለመንግስት፣ 10% ለግንባታ፣ 10% ለመልሶ ሰፈራ፣ 40-60 ኮኦፕሬቲቭስ ለ40-60 ለኮኦፕሬቲቭ 5% 5%ቱን አጫረተው የቀረውን 70%ቱን ለሌሎች ሰጣቸው ነው። እና ስደመድሙት እንግዲህ ምንድነው በአይነቱ ብርቅዬ የሆነ በድንቁርና ወደር የማይገኝለት የሊዝ ፖሊሲ ነው ያላችሁ። እንደው ቀልብ ካላችሁ እንትን ካላችሁ እስቲ የሌሎች ሀገሮችን ተመልከቱና ከነሱ ለመማር ሞክሩ የሚል ነው እንደምታው ለኔ የሚሰጠኝ ማለት ነው። እንግዲህ ስንቀጥል perhaps one of the most negative impacts of this dynamics is the private sector's inability to access land is hampering business growth. እንግዲህ አንዱ ትልቁ እንግዲህ አሁን ለምሳሌ መንግስት በዚህ መልኩ መሬት አንቆ መያዙና ማለት ጠቅላላ ፍላጎት የግለሰቦችን፣ የንግድ ተቋማትን፣ የተለያዩ ማህበራትን ወዘተ ፍላጎት ወዲያ ብሎ ማለት በጣም በ7% ምናምን ለሱ ላይክ ነው በአመቱ ከሚያዘጋጀው መሬት 7% ምናምን ለግለሰብ እያስተላለፈ የቀረውን ለራሱ ለኮንዶሚኒየም እና ለተለያዩ ለሚደግፋቸው ፕሮግራሞች የሚያስተላልፍበት ነገር ካስከተለው ችግር አንዱ የንግድ እድገት እንዳይኖር ማድረጉ ነው። ሃምፐሪንግ እንግዲህ ማደናቀፍ ልንለው እንችላለን፣ ሃምፒንግ ልንለው እንችላለን ማለት ነው። A survey of firms in Addis Ababa by EDRI. What is that? EDRI ምንድነው የሚለውን ይሄንን ምህጻረ ቃሉን ለመፍታት ነበር፣ አልተሳካልኝም። ቻት ጂፒቲ ጋር መሄድ ነበረብኝ ላይክ ነው። እንግዲህ a survey of firms in Addis Ababa by EDRI indicate that many firms failed to establish their operations because they could not obtain a land allotment. እንግዲህ EDRI ምን እንደሆነ ኢትዮጵያን ብላ
ሪሰርች ኢንስቲትዩት ብለን እንወሰደው ምን ነው ምን እንደሆነ በሱ በተደረገ ጥናት መሰረት ብዙ እንግዲህ ተቋማት እንትኗንም ሄጄ አይቻታለሁ። ፉትኖቷንም ሰርቬ ምናምን ይላል። ጉግል አደረግኩት ላገኘው አልቻልኩም። በአብዛኛው ብዙ ቢዝነሶች በአዲስ አበባ ተቋሞቻቸውን ቢዝነስም እንዲመሰረት አይፈልግም ነው እኮ እኔ የምላችሁ። ማለት ኢህአዲግ እኮ ሰዎች አይ ቲንክ አንደርስታንድ ማድረግ ያለብን ነገር እንትን ነው እኮ ጸረ ኢምፔሪያሊዝም፣ ጸረ ቢሮክራሲያዊ ካፒታሊዝም፣ ጸረ ፊውዳሊዝም፣ ጸረ ኢምፔሪያሊዝም ምናምን የሚለው ነገር ስቲል ገቨርን ያደርገዋል ብዬ ነው ማስበው። ማለት ገብቷቸዋል። ከዛ ውጭ ማሰብ አይችልም፣ አያውቅም። ማለት ምንም እንኳን የሊበራል ዴሞክራሲን አማራጭ አጥንተናል አንብበናል ቢልም እኔ እንደሚመስለኝ የሊበራል ዴሞክራሲ አማራጮችን ያነበበው ራሱ በራሱ መንገድ ሄዶ ሳይሆን እንትን የሚያቀርበው ማለት ነው ስሙ ራሱ። አሁን ለምሳሌ የብሔራዊ ዴሞክራሲያዊ አብዮት የሚባለው ፕሮግራም በሊበራል ዴሞክራሲ ላይ የሚያቀርባቸው ትችቶች አሉ። እነሱን ነው የሚያውቃቸው እንጂ ትችቶቹን ነው እንጂ የሚያውቃቸው በራሱ ሊበራል ዴሞክራሲ ምንድን ነው የሚለውን ነገር የሚያውቀው አይመስለኝም። ምክንያቱም በትችት በአንድ ነገር ላይ የቀረበን ትችት ብቻ አውቃችሁ ነገርየውን ራሱ አንደርስታንድ ሳታደርጉት ስትቀሩ ሪሊ you are not having your own mind, you are not having your opinion, rather you are being indoctrinated ማለት ነው። Like that's the difference between indoctrination and forming your own opinion። የራሳችሁን ኦፒኒየን ስትይዙ ሊበራል ዲሞክራሲ ምንድን ነው፣ ለእያንዳንዱ ለዚህ ጥያቄ ምን አይነት መልስ ነው የሚሰጠው፣ እነዚህን የሚደርሱበትን ወቀሳዎች ምንድን ነው የሚመልሰው ብላችሁ ራሱን እንደ አይዲዮሎጂ አንደርስታንድ አድርጋችሁ ከዛ ደግሞ ብሔራዊ ዴሞክራሲያዊ አብዮት ምንድን ነው እንደ አይዲዮሎጂ እንደዚህ ነው፣ ለእነዚህ ጥያቄዎች የሚሰጠው ምላሽ ምንድን ነው፣ ለሚነሱበት ትችት የሚሰጠው ምንድን ነው ብላችሁ ሁለቱን አነጻጽራችሁ የራሳችሁን ኦፒኒየን ስትይዙ ከፋም ለማም ትክክልም ሆነ ትክክል አልሆነ የራሳችሁ ኦፒኒየን ነው። ነገር ግን ቀጥታ ሄዳችሁ ወደ ብሔራዊ ዴሞክራሲያዊ አብዮት ለሊበራል ዲሞክራሲን የሚረዳበት የሚተነተንበትና የሚተችበትን መንገድ ያንን እንደ ሊበራል ዲሞክራሲ እውቀት አድርጋችሁ ከወሰዳችሁት ዩ አር ኢንዶክትሪኔትድ ማለት ነው። የእናንተ አይደለም ሀሳቡ ነው፣ ተከቶባችሁ ነው። ጀስት ካድሬ ይሆናችኋል ማለት ነው። እና እኔ አሁን ለምሳሌ የተለያዩ ቢዝነሶች መጥተው ቢዝነስ መክፈት ይፈልጋሉ። በእርግጥ ቢዝነስ አሁን ለምሳሌ እኔ እንዳልኳችሁ የውጭ ባንኮች መጥተው ብድር ይስጡ። አሁን ለደረሰው የቤት ገበያ ክራይሲስ ወይም ደግሞ በሀገሪቱ ውስጥ አሁን የውጭ ባንኮች ቢመጡ ፎሬን ከረንሲ ይዘው ይመጣሉ። የውጭ ባንኮች ፎሬን ከረንሲ ይዘው አይመጡ። ምን ልላችሁ ነው? እኔ የውጭ ባንክን በውጭ ባንክነቱ አልቃወሙም። ነገር ግን በሀገሪቱ ፈንዳሜንታል ነገሮችን ሳንቀይራቸው ገብቶቿል። ፈንዳሜንታል ነገሮችን ሳንቀይራቸውና በሀገራችን ዶላር የማምረት አቅማችንን ሳናሳድግ የውጭ ባንክ ዶላር ያመጣልናል፣ የውጭ ባንክ ከረንሲ ያመጣልናል ብልን ነው ፎልቲ አርጊመንት ነው፣ አይሰራም። እንትን ነው እንዳልኳችሁ ይሄ የጂንጎይዝሙ ሌላ ገጽታ ነው። ጂንጎይዝሙ ትልቅ እዚህ ጋር ያገጠጠ ትልቅ ችግር ኖሮበት እሱን ፌስ አድርጎ እሱን መፍታት ስለማይችል ዝም ብሎ ይወራጫል። ወጥቶ አሰብ ወደብ ይላል፣ ወይ ደግሞ ኒክሌር ግንባታ ይላል፣ ወይም ደግሞ ከግብፅ ጋር አውቆ ሰጣ ገባ ይገባል። ማለት ምን ያስፈልጋል? አሁን ከግብፅ ጋር ክርክር አለቀ፣ በቃ ተዘጋ። ገብቷቸዋል። ምን እንትን እንካ ሰላንታ ለመሰዳደብ አይደለም፣ እንዳቆሙን ነው። ሰርተናል፣ በቃ ስራችንን ልክ ነው። እና ዳይቨርዥን ውስጥ ይነከራል ነው። ለምንድን ነው ግን ፖይንት ይዝ እኔ ላይ ነው ልላቸው የፈለግኳት የውጭ ድርጅቶች መጥተው እዚህ ቢዝነስ ቢከፍቱ እኔ ችግር የለብኝም። ግን ለምሳሌ እንዳልኳችሁ ኢት ሹድንት ቢ ፎር ሮንግ ሪዝን። የውጭ ባንክ ስለመጣ የኢትዮጵያን ፋይናንሻል ክራይሲስ ሊፈታው አይችልም፣ ምናልባት ያባብሰዋል። ስለዚህ ችግሩን ዋናውን ጉዳይ ሳትፈታ ሮጠ ሄደ
የውጭ ባንክ ላስገባ የምትለው ለምንድን ነው? ሊብራል ስለሆንክ አይደለም ነው። ኦፕን በፍሪ ማርኬት ስለምታምን አይደለም። ቡካታም ስለሆንክ ነው። አችልም አለመቻለን የማመን ችግር አለብህ። ስለዚህ አዱንኝ ትላለህ፣ ግን ማንም አያድንም። ዓለም ባንክ አያድን፣ IMF አያድን፣ አያድንም፣ አይሆንም። ስለዚህ ነው የውጭ ንግድ ድርጅት እኔ መምጣቱን አልቃወምም፣ ግን በትክክለኛው መንገድ መምጣት አለበት። እሱን እስማማለሁ። ብሔራዊ ዴሞክራሲ ግን በትክክለኛው መንገድ ምናምን ነው ጸረ ኢምፔሪያሊስት ነው። ለሱ የውጭ ንግድ ድርጅቶች ቀጥተኛና ትክክለኛ በሆነ መልኩ መጥተው በዚህ ሀገር ልማት ላይ የራሳቸውን መልካም አሻራ ያሳርፈው እድገትና ሁኔታዎችን አመቻችተው በዛም ሂደት ትርፍን ይዘው መሄዳቸው ጤናማ ነው ብሎ አያስብም። ኢምፔሪያሊዝም ነው ካፒታሊዝም እዛ ተስፋፍቶ ምናምን ብሎ ሲጨርስ እዚህ ሀገር የሚመጣው ማለት ነው። ሌኒን የጻፈው ጽሑፍ አለ። የካፒታሊዝም መጨረሻው ኢምፔሪያሊዝም ነው ይላል። ማለት ዶሜስቲክ ማርኬቱን አርክቶ ስለሚጨርስ ሸቀጦቹን የሚያራግፍበት የውጭ ገበያ ይፈልጋል። ስለዚህ ኢምፔሪያሊዝምን ያመጣል ይላቸዋል። ያንን አስተሳሰብ ነው እነዚህ ሰዎች የሚያራምዱ። ስለዚህ ቦታ የሚከለክላቸው የሊዝ ፖሊሲው ምናምን ብሎ አይደለም፣ ሰው መስሏችሁ ነው። ጤነኛ አይደለም ነው። So many firms failed to establish their operations because they could not obtain a land allotment. Moreover, the shortage of supply to the private sector has inflated the prices to level that few businesses and residentials are able to afford it. ያም ብቻ አይደለም። ስለዚህ ለነሱ ስለማይሰጣቸውና መሬት ለማግኘት የግድ መከራየት ምናምን ስላለባቸው ወይንም ደግሞ መግዛት ከፈለጉ ኦልሬዲ መሬት ካላቸው ሰዎች ፌክ ኢንፍሌሽን ትፈጥራለህ። አትሰጣቸውም። መሬት አለ፣ ጥየቃው አለ፣ በትክክል መስጠት ትፈልጋለህ፣ ግን መሬቱን ዘግተህ ትይዘዋለህ። ምን ይሆናል? ዋጋው ብሎ ነው ያብጣል። እና ዋጋ አስወደድክ ነው፣ ፌክ ፈጠርክ ነው። Other reasons release shortage of long-term funds available for lending in the banking. Other reasons relate to shortage of long-term funds available for lending in the banking sector and the existence of low-risk short-term financing opportunities such as bridge financing for importation of goods. Bridge financing ሰምቼ አላውቅም to be honest። ነው ግን ምንድነው ብድርም ማለት ተቋማቱ የገንዘብ ተቋማቱ በደንብ ስላልዳበሩ የረጅም ጊዜ ብድር አይችሉም ነው። short term funding that provides temporary cash flow solution to cover a financial gap until all right. እና ምን መሰላችሁ እምነቱ ማለት ነው መተማመን ያለብን። አሁን እነሱ ከቴክኒካል ነገር ነው። ባንኮቹ አቅም አንሷቸዋል። በዚህ መልኩ ብሪጅ ፋይናንሲንግ የለም ማለት እንግዲህ ጊዜያዊ የብድር አገልግሎት ማለት ነው። ነው በረጅም ማለት የአጭር ጊዜ፣ መካከለኛ ጊዜ፣ ረጅም ጊዜ የሚባል ጊዜያዊ መፍትሄ የሚሆኑ የብድር አገልግሎቶች አሉ። በአጠቃላይ ፋይናንሻል ሲስተሙ የተለያዩ አይነት ችግሮች ሲፈጠሩ ለነዛ የሚያመች የብድር አገልግሎት የለውም ነው። ግን ደምራችሁ ስታዩት ምንድን ነው የሚሉት የውጭ ማለት ቢዝነሶች መጥተው እዚህ ስታብሊሽ አድርገው ስራ መስራት አልቻሉም ነው። ለዚህም ደግሞ የሊዝ ፖሊሲው ትልቅ ሚና ተጫውቷል። ያ ሚናው ምንድን ነው? መሬት አይሰጣቸውም ነው። መሬት ስለማይሰጣቸው ገበያ ያዩና ኢትዮጵያ ገበያ ውስጥ መግባት የሚፈልጉት የተገኘውን መሬት ለመቀራመት ይፈልጋሉ። ያን ሲያደርጉ ገንዘብ ተወዷል። ምንድነው ቦታ ይወደዳል። ፌክ ፕራይስ ሃይካፕ ይፈጠራል። ከውጭ ኢንቨስትመንት አንጻር ነው። እና እኔ ለዚህ ምክንያቱ የእንትኑ ፖሊሲ ብቻ አይመስለኝም ነው፣ የሊዝ ፖሊሲው ብቻ አይመስለኝም። ሆን ብሎ ነው የውጭ እንትኖች እንዲገቡ አይፈልግም። ለምንድን ነው እንዲገቡ ማይፈልገው ነው?
እኔ የድሮ ያለቀቀው ያልተፈታና ያልታጠበ ያ የብሔራዊ ዴሞክራሲያዊ አብዮት አስተሳሰብ አለበት፣ ጸረ ኢምፔሪያሊዝም ነው። ነገር ግን እኔ እንደሚመስለኝ ትክክለኛው የፖለቲካ አስተሳሰብ በጋራ ተባብረን ልንኖር ነው። እየረዱን አይደል እንዴ? አሁን ለምሳሌ ወርልድ ባንክ፣ አይኤምኤፍ ብድር ይሰጡናል። ይሄው እንደዚህ አይነት ሪፖርት የራሳቸውን ሰው በራሳቸው በጀት ነው የሚያጽፉት። ገብቷቸዋል። እርዳታ ያደርጋሉ፣ ገዛ ያደርጋሉ በተለያየ መልኩ ገብቷቸዋል። በዶላር ለብዙ ዓመት የመጣ ብዙ ዶላር አለ እና በትብብር ማመን አለብን በትብብር ማመን አለብን። ፖይንት ይዘው ግን ስንተባበር፣ አሁን ለምሳሌ የውጭ ድርጅትን ልትቃወሙበት የምትችሉበት ምክንያት ምንድን ነው? ሚውቹዋል ቤኔፊሻል ሳይሆን ነው። ሚውቹዋሊ ኢትዮጵያም እንደ ኢትዮጵያ የምትጠቀምበት ከውጭ የሚመጡትን ድርጅቶች አሁን ለምሳሌ እንዳልኳችሁ መጥተው ቤቱን ይህን ህንፃ በሙሉ ገዝተው በቁጥጥራቸው ስር አድርገው የሃውሲንግን ምናምን ማርኬቱን ተቆጣጥረው ኢትዮጵያዊ ከነሱ እየተከራየ የሚኖርበት ሁኔታ ይፈጠር ካለ ያበሳጫል። ወይንም ደግሞ የሀገሪቱን ዋና ዋና ትልልቅ የሚባሉ ሪል ስቴቶች ራሳችን ያለ አግባብ በፈጠርነው የፋይናንሻል ክራይሲስ ወስደን ለውጭ ባንኮች ማስያዣነት ሰጥተን ኦን አድርገዋቸው በሀገራችን ንብረቶቻችን እነሱ ተቆጣጥረው ኢትስ አንፌር አንአክሰፕተብል። መከላከል ያለብን እኔ እንደሚመስለኝ ከተከላከልንም መከላከል ያለብን እንደዚህ አይነቱን አደራረግ ነው። ነገር ግን ከላይ ጀምረን አጥርተን መተን ህገ መንግስት አስተካክለን ህዝቡን አደላድለን ምናምን ፈጥረን ካደረግን፣ ለምሳሌ እኔ አሁን በዚህ ፕላኒንግ ውስጥ ጊር በሚባለው ፕላኒንግ ውስጥ እኔ ኢትዮጵያዊ እንዲሰራው አልፈልግም። አሁን ይሄ ፕላኑን ነው የምላችሁ። ለምን አቅሙን ገንብተናል ብዬ አላስብም። ስለዚህ ኢትዮጵያዊኖች አቅም እስክንገነባ ድረስ በውጭ አናሰራም ብዬ የዛሬ 20 እና 30 ዓመት አልጠብቅም። ገብቷቸዋል። ሌትም ካሜን ዶወት እኛ አቅም ስናዳብር ለሌሎች ሀገር እንሰራላቸዋል። ችግር የለውም። ምክንያቱም ከውስጥ አቅም ግንባታ ይልቅ የቤትን ችግር፣ የከተሜነትን ችግር፣ የስራ አጥነትን ችግር፣ የአካባቢ ውድመትን ችግር፣ የኢኮኖሚ ግብርና ተደጋፊነትን ማስወገድ ወዘተን መፍታት ይበልጣል፣ ይቀድማል፣ ይሻላል ብዬ አስባለሁ። ዴርፎር የትብብር መንፈስ ያስፈልገናል ነው በአጭሩ ልላችሁ የምፈልገው። የትብብር መንፈስ ያስፈልገናል እና መጥተው ለምሳሌ ለውጭ ሰተናቸው ይስሩት። ከሰሩት በኋላ ግን ለምሳሌ ግንባታ ሲገነባ ለምሳሌ ፈጣን መንገዶቹ፣ ፈጣን ባቡሩ፣ ሪንጉ ምናምን ሲሰራ ሴክተሩ ሲወጣ ይሄኛው አግሮ ኢንዱስትሪ ፕሮሰሲንግ ይሆናል፣ ይሄኛው ኬሚካል ኢንዱስትሪ ነው ኬሚካል ይሆናል፣ ይሄኛው ስቲል ማኒፋክቸሪንግ ይሆናል፣ ይሄ ምናምን ይሆናል። እዛ ውስጥ መጥተው ይሳተፉ፣ ይስሩ። ገብቷቸዋል። እኛ ግብራችንን እንወስዳለን፣ እነሱም ትርፋቸውን ይወስዳሉ። ኢትዮጵያም ስራውን ያገኛል፣ የውጭ ምንዛሪያችንን እናገኛለን፣ እነሱም የውጭ ምንዛሪያቸውን ያገኛሉ። ዌል ፋይን ላይክ ነው። መንደሮቹ ሲገነቡ ይሄኛው በቻይና ይሰራ፣ ይሄኛው በአሜሪካ ይሰራ፣ ይሄኛው በአውሮፓ ይሰራ፣ ይሄኛው በኢትዮጵያ ይሰራ፣ ተጫርቶ ባሸነፈው ይሰራ። እንደዛ ካረግንማ ውስጣዊ አቅማችንን እንገድለዋለን። አንገድለውም። ለምንድን ነው የምንገድለው? ቢያንስ ሪኳየርመንት እናወጣለን። ሰራተኛ ስትቀጥሩ ይህን ያህል ሰራተኛ ከኢትዮጵያ ቅጠሩ። የኛ በቂ ኮንስትራክሽን ካምፓኒዎች ከሌሉም ተወዳድረው ጨረታውን ማሸነፍ የማይችሉ ከሆነ ሰራተኛ ከኢትዮጵያ ቅጠሩ፣ ወዘተ ወዘተ ብለን ኳሊፋይ እናደርገዋለን። እና ሀሳቡ እንግዲህ እዚህ ጋር የሚሉት እንዳልኳችሁ ለውጭ ለኢንቨስትመንት አልተመቸም ነው። ግን ለኢንቨስትመንት ያልተመቸው በመሬት ፖሊሲ ብቻ ስለሆነ አይመስለኝም። ራሱ ሲያስብ የመሬት ፖሊሲውን ይጠቀምበታል እንጂ መነሻ ሀሳቡ ያ የነተበ ብሔራዊ ዴሞክራሲያዊ ቤት ይመስለኛል። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። የ47ኛው ሰው ይበላል።